አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ በአላህ ፍቃድ የአስራ ሁለተኛውን ጥያቄ እናያለን ማለት ነው። አክሚል ሐዲስ ይሄንን ሐዲስ ሙላ እያለ ነው። አሁንም ባለፈው በጥያቄ መልክ እንደቀረበው ሐዲሱን ቆረጥ አድርጎ ያቀርባሉ። ከታች ካለው ጋር ይሟላል ማለት ነው ኢንሻአላህ። ይሄንን ሐዲስ ሙላ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለዋል አለ። መን ሐለፈ ቢገይሪላሂ ከአላህ ውጭ ባለው ነገር መሐላን የፈጸመ የማለ ጥያቄ ነው። አልጀዋብ መልሱ ፈቀድ ከፈረ አው አሽረከ ረዋሁ ትርሚዚዩ። ፈቀድ ከፈረ አው አሽረክ እንግዲህ ከላይኛው ጋር እያይዙት መን ሐለፈ ቢገይሪላሂ ፈቀድ ከፈረ አው አሽረክ። አልጀዋብ የሚለውን ከውስጥ አውጡ። እሱ መልስ ለማለት ነው። መን ሐለፈ ቢገይሪላሂ ስል ዳሽ ወይ ደግሞ ባዶ ቦታ አለ። ያ ባዶ ቦታ ላይ የሚገባው ፈቀድ ከፈረ አው አሽረክ። እንግዲህ መን ሐለፈ ቢገይሪላሂ ከአላህ ውጭ ባለው አካል መሐላን የፈጸመ ፈቀድ ከፈረ አው አሽረከ በአላህ በእርግጥም ክዷል፣ አው አሽረካ ወይ ደግሞ ሻርኳል አጋርቷል ማለት ነው። ረዋሁ ትርሚዚዩ ይሄንን ሐዲስ የዘገቡት ትርሚዚ ናቸው። 1535ኛው ቁጥር ላይ ማለት ነው። ትርሚዚ የሚባል ኪታብ አለ፣ ሰሒህ ትርሚዚ ማለት ነው። ሱነን ትርሚዚ ኢንሻአላህ በዚህ ቁጥር ላይ ነው የዘገቡት ማለት ነው። ናም ሀል ያዕለሙ አሐዱን አልገይበ ሲወላሂ ሀል ያዕለሙ አሐዱን አልገይበ ሲወላህ። ሀል ጥያቄ ነው። ሀል ያዕለሙ ያቃል ወይ አሐዱን አንድም ሰው አልገይበ የሩቅ ምስጢር ሲወላሂ ከአላህ ውጭ ማለት ነው። ከአላህ ውጭ የሩቅ ምስጢር ማወቅ የሚችል አካል አለ ወይ? ሀል ያዕለሙ የሚያውቅ አለ አሐዱን አንድም ሰው አልገይበ የሩቅ ምስጢር ሲወላሂ ከአላህ ውጭ። ሲዋ ማለት ውጭ ማለት ነው። ገይብ ማለት የሩቅ ምስጢር ማለት ነው። አልጀዋብ መልሱ ላ ያዕለሙ ልገይበ ፊሰማዋቲ ናም ላ ያዕለሙ መን ፊሰማዋቲ ወልአርድ ወልገይበ ኢለላህ። ላ ያዕለሙ የሚያውቅ የለም መን ፊሰማዋቲ በሰማያት ውስጥ ያለውንም ወልአርድ በምድር ውስጥ ያለውንም አልገይበ የሩቅ ምስጢርን ኢለላሁ ከአላህ ውጭ ማለት ነው። ማንኛውም አካል የሩቅ ምስጢር ያውቃል ብለን አናምንም። ለምን? ከአላህ ውጭ ነገ የሚሆነውን ነገር የሚያውቅ ስለሌለ ማለት ነው። የሩቅ ምስጢር ሲባል ለምሳሌ ነገ ለምሳሌ ጦርነት ይከፈታል፣ እንደዚህ ይሆናል ዛሬ ላይ ሆኖ ማለት ነው። ሰውየው እንደዚህ አይነት ትንቢት የሚፈጽም ከሆነ የሩቅም ምስጢር የሚያውቅ አላህ ብቻ ነው። ቢሆን እንኳን ሰውየው አውቆ አይደለም። ናም የዛሬ አመት እንደዚህ አይነት ነገር ይከሰታል ብሎ የሚያስተምር ካለ ይሄ ጦንቃይ ነው ማለት ነው። እንግዲህ በሰማይ ውስጥም በምድር ውስጥ የሚሰራውን የሩቅ ምስጢር የሚያውቅ የለም። ለምሳሌ ዛሬ አይቶ የሚናገር ከሆነ ከዚያ አይቆጠርም፣ የሩቅ ምስጢር ነው ያልነው። ና መታ ተኩኑ አልአዕማሉ መቅቡለተን ዒንደላሂ መታ ተኩኑ መቼ ነው የምትሆነው? አልአዕማል ስራዎቻችን መቅቡለተን ተቀባይነት ያላት ዒንደላሂ አላህ ዘንድ። እንግዲህ ስራዎቻችን ተቀባይነት ለመኖር ምን አይነት መስፈርት ያስፈልጓል አላህ ዘንድ? መታ መቼ ነው ተኩኑ የምትሆነው አልአዕማል ስራዎቻችን መቅቡለተን ተቀባይነት የሚኖራት ዒንደላሂ አላህ ዘንድ። ይሄ ማለት እንግዲህ አላህ ዘንድ እኛ የሰራነው ስራ ተቀባይነት ለመኖር ምን አይነት ሽርጥ ያስፈልጋል? ስራ ሲባል ሀጅ፣ ዘካ፣ ሰውም፣ ሁሉም ነገር ሰደቃ፣ በቃ አላህ የሚወደውን ስራ ሁላ ሰርተን አላህ ዘንድ ምንዳ ለማግኘት ምን አይነት መስፈርት ያስፈልገዋል? እነዚህ መስፈርት ካልተሟሉ ስራዎቻችን ተቀባይነት የለውም፣ ፋይዳ የለውም ማለት ነው። አልጀዋብ መልሱ ኢዛ ካነት ኻሊሰተ ሊላሂ ተዓላ ወሙዋፊቀተን ሊሱነቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ኢዛ ካነት ኻሊሰተን ሊላህ ለአላህ ሱብሓነሁ ወተዓላ ጥርት አድርገን ስንፈጽም ብቻ ነው።
ስራዎቻችን ተቀባይነት የሚኖረው ማለት ነው። ኢዛ ካነት ኻሊሰተን ሊላህ ለምሳሌ ስንጾም ለአላህ ብዬ ነው ማንም እንዲያየኝ አይደለም። ስንሰግድም ሰው እንዲያየን ምናምን ብለን ወደ መስጂድ መሄድ ሳይሆን አላህ እንዲወደን ከአላህ ዘንድ አጅር ለማግኘት ስንፈጽም ነው ፋይዳ የሚኖረው። ኻሊሳ ማለት ለአላህ ብቻ ጥርት አድርገን ማድረግ ማለት ነው። እገሌ ያየኛል፣ እገሌ እኔ የሚናገረውን ይስማልኝ፣ ዳዋይን ይስማልኝ፣ ቁርአንን ይስማልኝ፣ ቁርአን ቀድቼ ሰው እንዲያይልኝ፣ ሰው ጉቡዝ እንዲልኝ፣ ከዚህ ሁላ የጠራ መሆን አለበት ማለት ነው። አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት ለመኖር ከዚህ ውጪ ተቀባይነት አይኖረውም ማለት ነው። ወሙዋፊቀተን ሊሱነቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም የነቢያችንን ሰለላሁ ዐለይሂ ወሰለም ፈለግ የተከተለ መሆን አለበት። ሙዋፊቃ ማለት እየተስማማ ማለት ነው። እየተስማማ መሆን አለበት። ሊሱነት ረሱል ላይ ሰለላሁ ዐለይሂ ወሰለም ከረሱል ሰለላሁ ዐለይሂ ወሰለም ፈለግ ጋር የተስማማ መሆን አለበት፣ ከሱናዎቻቸው ጋር ማለት ነው እንጂ ለራሳችን ፈጥረን ለምሳሌ እኛ መውሊድ አይሆንም ያልንበት ምክንያት ረሱል ሰለላሁ ዐለይሂ ወሰለም አልሰሩትም፣ ሰሃቦቻቸው አልሰሩም። ስለዚህ አዲስ ፈጠራ ስለሆነ ተቀባይነት የለውም እንላለን። እንደዚህ አይነት ነገር ማለት ነው። በቃ እነሱ ያዘዙትንም በስርዓት መፈጸም ነው። እሱ ራሱ ፈጽመን አንጨርሰውም። ስንት ነገር አለ። ረሱላችን ሰለላሁ ዐለይሂ ወሰለም በብዙ አይነት መንገድ ተናግረዋል። ቀኑ ሙሉ ዝክር እያደረግን ብንውል አርጅን እናገኝበታለን። ይሄን ተናግረዋል። ይሄንን ሁላ ትተን ለራሳችን እንፈጥራለን ማለት ነው። እሳቸው ያዙበት ነገር አልበቃ ብሎን ነው፣ እንደውም መስራት አቅቶን ነው እንጂ ቀናችንም ሙሉ በኢባዳ ማሳለፍ እንችላለን ጊዜ ቢኖርም ማለት ነው። ስለዚህ አዲስ ፈጠራ ምናምን አያስፈልገንም። ለዚህ ነው የረሱልን ሰለላሁ ዐለይሂ ወሰለም ፈለግ ካልተከተለ ስራ ተቀባይነት የለውም። ይሄንን ሁለቱ እያዙልኝ አድራ ነው የሚላችሁ። ሁላችሁም ያዙልኝ። ይህንን ቪዲዮ የሰማችሁ ኢዛ ካነት ኻሊሰተን ሊላሂ ተዓላ ለአላህ ሱብሓነሁ ወተዓላ ጥርት ሊደረግ ይገባል። አንድ ስራ አላህ ዘንድ ተቀባይነት ለመኖር አንደኛ ቁጥር ላይ የሚቀመጥ ይሄ ነው። ሁለተኛ ቁጥር የረሱላችን ሰለላሁ ዐለይሂ ወሰለም ፈለግ የተከተለ መሆን አለበት። ለምሳሌ ሱብሂ ሰላት 2 ነው፣ እኔ 4 ባደርገው ምን ችግር አለው አጅር ይጨመርልኛል ብሎ ሰውየው የሚያደርግ ከሆነ አላህ ሱብሓነሁ ወተዓላ አይቀበለውም። መርዱዱን አለይህ በሱ ላይ ተመላሽ ነው። ስለዚህ እንጠንቀቅ። ይሄንን ሁለቱን ሸርጥ ማሟላት አለበት የኛ ስራ ተቀባይነት ለመኖር አላህ ዘንድ አጅር ጀነት ለማስገኘት ይሄንን ሁለቱን ካልተከተለ ተቀባይነት የለውም ማለት ነው። ስለዚህ ለአላህ ጥርት ማድረግ አለብን። አንደኛ ቁጥር የረሱላችንን ሰለላሁ ዐለይሂ ወሰለም ፈለግ የተከተለ መሆን አለበት እንጂ በራሳችን ፈጠራ እኛ በፈለግነው መንገድ የምናደርገው አይነት አይደለም ማለት ነው። ኢባዳ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም አጅመዒን።